መዝሙር 126 የእግዚአብሔር ቃል እንደዚህ ይላል እግዚአብሔር የጽዮንን ምርኮ በመለሰ ጊዜ ህልም እንጂ እውን አልመሰለንም በዚያ ጊዜ አፋችን በሳቅ አንደበታችን በእልልታ ተሞላ በዚያ ጊዜ በህዝቦች መካከል እግዚአብሔር ታላቅ ነገር አደረገላቸው ተባለ እግዚአብሔር ታላቅ ነገር አደረገልን እኛም ደስ አለን እግዚአብሔር ሆይ በጌኔቭ እንዳሉ ጅረቶች ምርኳችንን መልስ በእንባ የሚዘሩ በእልልታ ያጭዳሉ ዘር ቋጥረው ያለቀሱ ተሰማሩ ነዷቸውን ተሸክመው እልል ይያሉ ይመለሳሉ ይላል ኢየሱስ ጌታ ነው አሜን ነው ወይ ዛሬ ምርኮን ማስመለስ የሚል ቃል ነው ማለት እስኪ ምርኮ ይመለሳል በሉ በደም አዋጅ ነው ተናገሩ ምርኮ ይመለሳል እስኪ የኔ የነበረ ነገር በሉ መልካም ነገር ሁሉ በሉ ከጄ ወጣ አሁን ያጣሁት በኢየሱስ ስም ዛሬ በመቀበለው መንፈስ ቅዱስ ምርኮዬ ይመለሳል ሃሌሉያ አሜን ነው ወይ የጌታ ቃል ስለ ምርኮ ሲናገር እዚህ ጋር በጣም የሚገርም ነገር ነው እግዚአብሔር የጽዮንን ምርኮ በመለሰ ጊዜ እስራኤል እጅግ ደስተኞች ሆነን ይላል ይውላችሁ አንድ በህይወታችሁ በጣም ደስ የሚያሰኝ ነገር ከዚህ በፊት እናንተ እጅ ያልነበረ ነገር ሲገባ በጣም ደስ ይላል አሁን ልጅ ስትወልዱ አይደል በጣም ደስ ይላል ሁለተኛው ነገር ደግሞ ኖሯችሁ አሁን ከእጃችሁ ወጥቶ ተመልሶ ያ ነገር ሲገኝ እጃችሁ ሲገባ በጣም ደስ ይላል አሜን ናቸው ወይ ኢየሱስ ጌታ ነው እጅግ ደስተኞች ሆነን ይላል ምርኮ ማለት ትርጉሙን ልንገራችሁ መጀመሪያ ምርኮ ሲል ካፕቲቪቲ ይላል በእንግሊዘኛ ትርጉሙ ሪስቶሬሽን ማለት ነው ሪስቶር ማለት ሪስቶር ከእንደገና ያንተ የነበረውን ነገር መመለስ ማለት ነው የኔ የነበረ ግን የተወሰደ በጣም ጠቃሚ ነገር ቫልዩብል የሆነ ነገር አስፈላጊ ነገር በጣም እንደገና በክብር እስኪ በክብር በሉ እንደገና በክብር በኃይል ወደኔ ሲመለስ ያ ምን ይባላል ምርኮዬ ተመለሰ ይባላል አሜን ናችሁ ሉቃስ ወንጌል ምዕራፍ 14 ምዕራፍ 15 ላይ በጣም የሚገርም 3 ፓራብል አለ አንደኛው የጠፋው ልጅ ምሳሌ ነው ትዝ ይላችኋል ሁለተኛው ደግሞ የጠፋው ሳንቲም ምሳሌ ነው ሶስተኛው የጠፋው በግ ምሳሌ ነው አይገርም እስኪ የጠፋ በሉ እኔ ጋር የነበረ ግን ከኔ የጠፋ ማለት ነው ሰማችሁ አይደለ አንቺ ጋር ያለ አንቺ ጋር የነበረ something that you had before አሁን ግን ከጄ ተወሰደ እንዴት እንደሆነ ምናልባት ታውቃለህ ምናልባት አታውቀውም ግን ጠፍቷል አሁን ያቺ ሳንቲም የጠፋባት ሴት ምንድነው ያደረገችው ቤቷን ዕቃ ገለባብጣ ይላል ጠረገች ይላል አቤት ጠረገች እስኪ እናንብበው በጌታ ኢየሱስ ጌታ ነው አረ አሜን ነው የጠፋው ሳንቲም ምሳሌ ሉቃስ 15 ቁጥር 8 ጀምሮ ነው 10 የብር ሳንቲሞች ያላት ሴት ከ10 አንድ ቢጠፋባት እስክታገኘው ድረስ መብራት አብርታ ቤቷን ጠርጋ አጥብቃ የማትፈልግ ሴት ማን ናት አያችሁ እስኪ መብራት ማብራት በሉ 10 ነው ያላት ከ10 አንድ ነው የጠፋባት ይኸውላችሁ one thing that you have to know is God is a God of restoration ሪስቶሬሽን ምርኮን መመለስ የሚባለው ነገር የጀመረው እግዚአብሔር ራሱ ነው እግዚአብሔር ሲሪየስ ነው የጠፋበት ነገር ላይ እኔና እናንተ እኮ ጠፍተንበት ነበር ማን ነው አሜን የሚለኝ በጌታ እኛን ለማግኘት እኮ ነው ራሱ የመጣው ስለዚህ እግዚአብሔር የጠፋ ነገር ላይ ሲሪየስ ነው እግዚአብሔር የጠፋ ነገር ላይ አሁን ስለ ነፍስ ነው የሚናገረው እቺ ሴት ምን ታረጋለች አለ ቀጥሎ አጥብቃ የማትፈልግ ሴት ማና ቁጥር 9 ባገኘችው ጊዜ ወዳጆቿን ጎረቤቶቿን በአንድነት ጠርታ የጠፋብኝ የብር ሳንቲም አግኝቻለሁ ከኔ ጋር ደስ ይበላችሁ እላቸዋለሁ እንደዚሁም ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል ቆይ እኔ ነኝ 10 ሳንቲም ነበራት አንድ ጠፋባት አንድ ሳንቲም ማግኘት ምን ብርቅ ሆኖ ነው አንድ ሳንቲም አግኝቻለሁ ብላ ይሰፈር ሰው ሰብስባ ሴሌብሬት የምታረገው አንድ ሳንቲም ነው አይደለ በቃ ጠፋባት አገኘችው ዘዋው ደስ አይላትም እንዴ ሊስን
እግዚአብሔር ስለ ሪስቶሬሽን ምን አይነት ቫልዩ እንደሚሰጥ እንዲገባን ስለፈለገ ነው። እቺ ሴት ምን አደረገች? መብራቷን አበራች ይላል። መብራታችሁ በኢየሱስ ስም ይብራ። መብራት አበራች። ዝም ብሎ ይሄኛው ቤት መብራት እንዳይመስላችሁ። ኢትስ ስፒሪቹዋል ላይት። ከእግዚአብሔር የተቀበልነው አንደርስታንዲንግ ማለት ነው። የጠፋብኝ ነገር እንዴት ነው የማገኘው የሚለው ዕውቀት ማለት ነው። በጌታ በኢየሱስ ክርስቶስ ስም ዛሬ የሆነ ሰው መብራት ይቀበላል። የሆነ ሰው ስፒሪቹዋል ኢንላይትመንት ይቀበላል። ዛሬ ምርኮን የሚመልስ አንድ ሰው አለ እዚህ ቤት። አሜን የሚለኝ ሰው ያ ነው በኢየሱስ ስም። እግዚአብሔር የጠፋ ነገር ላይ ሲሪየስ ነው። አንድ ይሁን 10 ይሁን ጠፋ፣ እግዚአብሔር ሲሪየስ ነው። እግዚአብሔር ሲሪየስ ነው። የጠፋው በግ ምሳሌ አለ ከቁጥር 1 ጀምሮ የጠፋው በግ አንድ ቀን ቀረጥ ሰብሳቢዎች ኃጢአተኞች ሁሉ ሊሰሙት በዙሪያው ተሰበሰቡ። ፈሪሳውያን ጸሐፍትም ከቁጥር 3 ጀምሮ ኢየሱስ እንዲህ ሲሉ ይህን ምሳሌ ነገራቸው። ከእናንተ መካከል አንዱ መጥቶ 100 በጎች ቢኖሩት ከነርሱ አንዱ ቢጠፋ 99ኙ ሜዳ ላይ ጥሎ የጠፋውን እስኪያገኝ ድረስ ሊፈልገው የማይሄድ ማን ነው? ባገኘው ጊዜ ደስ ብሎት በጫንቃው ተሸክሞ ወደ ቤቱ ይመለሳል። ወዳጆቹም ጎረቤቶቹም በአንድነት ጠርቶ የጠፋው በጌን አግኝቻለሁ ከኔ ጋር ደስ ይበላችሁ ይላቸዋል። አያችሁ? አንድ በግ 99 ካለ አንድ ከጠፋ 99 እኮ በቂ ነው። 99 ኦሬዲ 99 አለ። ለአንድ ብለ 99ን ጥለት ሄዳለ እንዴ? ለአንድ ብለ እግዚአብሔር እዚህ ጋር የሚያስተምረን የጠፋ ነገር የተወሰደብ ነገር ላይ ምን ያህል ሲሪየስ መሆን እንዳለብህ ነው የሚናገረው። ሪስቶሬሽን በጣም ሲሪየስ ጉዳይ ነው። ምርኮን ለማስመለስ መትጋት አለብህ። ዝም ማለታችም አሁን እኛ ነፍስ ነው እሱን 3ቱን ትቶ እኔ ጋር መጣ 99ኙን ትቶ ምናምን ብቻ ኖ you are the result of the work of God's restoration. የእግዚአብሔር የምርኮን የመመለስ ሥራ ውጤት ነን እኛ። አሜን ነው ወይ? እግዚአብሔር ይኸውላችሁ የጽዮንን ምርኮ በመለሰ ጊዜ እጅግ ደስተኞች ሆነን። ለካ እጅግ ደስታ ስለሚሰጥ ምርኮን መመለስ አንድ ሳንቲም ስታገኝ ሰው ሰብስባ አንድ በግ ተሸክሞ ሲመጣ የሰፈር ሰው ሰብስቦ ምን ያር ጫንቃው ላይ ተሸክሞ ይላል። ለምን? በምርኮ ቀልድ የለም። እጅግ ደስታ ይሰጣል። ኦሬዲ እኮ 99 አሉ። ምንድነው እሱ? ኖ ለምንድነው ጠላት የኔን ነገር የሚወስደው? አልፈቅድም። ኖ የኔ ነገር አይጠፋም። እንደዛ ማለት ነው። እግዚአብሔር ዛትማች ዋጋ የከፈለው በኢየሱስ ስም መልካም ነገር ሆኖ የተወሰደባችሁን የሚመልስ የእግዚአብሔር እጅ ዛሬ ወደኔና ወደ እናንተ ተዘረጋ። የወሰደ ጠላትን እየመታ በኢየሱስ ስም ምርኮን የሚመልስ የጌታ መንፈስ ዛሬ ወደኛ መጣ። ወደ አንተ ቤት ገባ፣ ወደ አንቺ ቤት ገባ። ደስታችሁ ተመለሰ፣ ሰላማችሁ ተመለሰ፣ ፋይናንሳችሁ ተመለሰ፣ ኃይላችሁ ተመለሰ፣ ክብራችሁ ተመለሰ፣ በኢየሱስ ስም ተመለሰ። አሜን አሜን አሜን። እግዚአብሔር በምርኮ አይቀልድም፣ በምርኮ አይቀልድም። ጠላት አንድ ነገር ሲወስድባችሁ በነገራችን ላይ ዝም ካላችሁ ይትሶከ ይሄ ያለ ይሄንን በሰላም ያርግልኝ የምትይ ከሆነ ያንን ወስዶ ሰይጣን ባይዘው ስቶር አለው መጋዘን አለው እዛ ይቆልፍበትና ያይሻል። የሚጠግብ መስሎሻል? አጅሬ አይጠግብም። አጨንግፎ አይጠግብ፣ ገሎ አይጠግብ፣ አክስሮ አይጠግብ፣ አፋቶ አይጠግብ፣ አሳምሞ አይጠግብ፣ ዲፕረስ አርጎ አይጠግብ፣ ገሎ አይጠግብ። ሰይጣን ክፉ ነው። ሰይጣን ክፉ ነው። እስኪ ሰይጣን ክፉ ነው በሉ። አይጠግብም። ከዛስ ያያል። አይ እነዚህን 99ን በሰላም ያሳድርልኝ ስትይ ነው እንደ ይልና ከዛ አሁን ደግሞ 98 ይቀራታል ብሎ ይመጣል። ይነጥቃል። አሁንም ያንን መጥቶ ሎክ ያረጋል እዛ። እንደው እግዚአብሔር መልካም ነው መቼስ ምን ይደረግ 98ቱን ሰላም ያርግልኝ ትያለሽ። ይመጣል እየለቀመ ይጨርሳቸዋል። የእግዚአብሔር ቃል ግን ምን ይላል? 99ን አስቀምጦ ይሄዳል። አንድ አትወስድም ዲያብሎስ ከጄ ላይ፣ አንድ አትወስድም ከኔ ቤት፣ አንድ ነገር አትወስድም ከህይወቴ ላይ።
ሰይጣን የሚቀማችሁ ሰዎች ዛሬ እግዚአብሔር ይናገራችኋል። ይኸው እጁ ወደ እናንተ ተዘርግታለች። የእግዚአብሔር እጅ ወደ እናንተ ተዘርግታለች። የእግዚአብሔር እጅ ወደ እናንተ ተዘርግታለች። ኖ ኖ ኖ ኖ ኖ ዴቪል ኖ ኖ ኖ ኖ ጌታ እኮ ሲናገር እንደዚህ አለ። ሌባው አለ ሊሰርቅ ሊያርድ ሊያጠፋ ይመጣል ይላል። የሌባ ኔቸር ታውቁታላችሁ። ሌባ ቀጠሮ ይዞ አይመጣም። በኋላ ላይ እመጣለሁ፣ ቴን ላይ እመጣለሁ፣ ጠብቀኝ ምናምን አይልም። ደውሎ እየደረስኩ ነው አድሬስ ላክልኝ አይልም። ቤትህን ራሱ ሰልሎ ነው የሚደርስበት። ተደብቆ ነው የሚደርስበት። በህይወት ላይ እየሆነ ያለው መልካም ነገር ከሩቆሎ ነው የሚሰልለው። ምን እየሆነለት ነው፣ እንዴት እየሆነለት ነው እያለ ይሰልላል። ለምን? ሊያጠፋ፣ ስትራቴጂ ሊነድፍ፣ እቅድ ሊያወጣ፣ እንዴት አርጌ ነው ይሄንን ነገር መመታበት ብሎ ይሰልላል። ለዛ ነው ዲያብሎስ እንደሚያገሳ አንበሳ የሚውጣውን ፈልጎ ይዞራቸዋል ይላል። ሚዞር ለምንድን ነው? እየሰለለ ነው፣ ስትራቴጂ እየነደፈ። ዛሬ በኢየሱስ ስም የትኛውም አጋንንታዊ ስትራቴጂ ከኔ ካንተ ህይወት ላይ ዛሬ በኢየሱስ ስም ፈረሰ፣ ፈረሰ፣ ፈረሰ። በኢየሱስ ስም ፈረሰ። በኢየሱስ ደም፣ በኢየሱስ ደም፣ በኢየሱስ ደም፣ በኢየሱስ ደም፣ በኢየሱስ ደም፣ በኢየሱስ ደም፣ በኢየሱስ ደም። የትኛውም አጋንንታዊ ስትራቴጂ የኔን ነገር፣ ያንተን ነገር፣ ያንቺን ነገር ሊነድፍ የወጣ እባብ ዛሬ በኢየሱስም እባቡ ሞተ። ዛሬ በኢየሱስም እባቡ ሞተ። ዛሬ በኢየሱስም እባቡ ሞተ። አንተ ጭንቅላቱን ትቀጠቅጣለህ ተብሎ እንደተጻፈ የእባቡን ጭንቅላት ቀጠቅጣለሁ በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም። ኢየሱስ ያድናል። አረ ኢየሱስ ያድናል። አረ ኢየሱስ ያድናል። እቅድ እያወጣ ያለ የአጋንንት አሰራር ይውላችሁ፣ ይኸው የሚጠነስሱት ጥንስሳቸውን ዛሬ እንገለብጣለን። የጭንገፋ ጥንስስ ይገለበጣል። በኢየሱስ ስም ይገለበጣል። ኢየሱስ ያድናል። ቁጭ በሉ አንድ ደቂቃ። ጌታ ይባርካችሁ። ይኸው ስሙኝ፣ በጌታ ስሙኝ። ሰይጣን ሰማችሁ ግን እምለውን ገሎ አይጠግብም እያልኩ ነው። ይኸው ከመጀመሪያ ጀምሮ ገሎ አይጠግብም፣ አይጠግብም። ገሎ አይጠግብ፣ አጨንግፎ አይጠግብ፣ አጣልቶ አይጠግብ፣ ደም አፋሶ አይጠግብ፣ ነድፎ አይጠግብ፣ አጨንግፎ አይጠግብ፣ አክስሮ አይጠግብ፣ አይጠግብም፣ አይጠግብም፣ አይጠግብም። መጽሐፋችን ደግሞ በደም ግልጽ አድርጎ ነግሮናል። ባለጋራችሁ ጠላታችሁ ዲያብሎስ ጠላትህ ነው፣ ምንም አያመጣ ምናምን በሚል ሰይጣንን አታሸንፈው። ሰይጣንን በጸሎት ነው የምታሸንፈው። በኢየሱስ ስም ነው የምታሸንፈው። በኃይል ነው የምታሸንፈው። አዎ በስልጣን በመጠቀም ነው የምታሸንፈው። ምንም አያመጣም በሚል አማርኛ አናሸንፈውም። ምንም አያመጣም በሉ ተብሎ አልተጻፈም። ኢየሱስ ያድናል። አረ አሜን ነው ወይ? አሜን አሜን አሜን። ያ ስለዚህ እሱ ይሰልላል፣ እቅድ ያወጣል፣ እቅድ ያወጣል። እንዴት አድርጌ ነው ኮላፕስ የማደርገው ነገሩን እያለ ህይወታችን ላይ ፍርስትሬሽን ይረጫል። ፍርስትሬት እንድታረግ ሊስን ቱ ሚ በጌታ የሚገርም ሰው ነበረ። የእግዚአብሔር ሰው ሙሴ ይባላል። ሙሴ እግዚአብሔር ተገልጦለት በኃይል በድንቅና በተአምራት የእስራኤልን ህዝብ ይዞ ተሻገረ። እስራኤልን አሻገረ ምድረ በዳ ላይ። ከዛ በኋላ እግዚአብሔር ህግ ሊሰጣቸው ወደ ተራራ ወጣ፣ ጾመ፣ ጸለየ። በጾም በጸሎት በሚገርም ሁኔታ ከእግዚአብሔር ራሱ እግዚአብሔር በጣቱ በጻፈውን ህግ ይዞ ወረደ። ሲወርድ የእስራኤል ህዝብ ከግብጽ ባወጡት ወርቅ ጣዖት ሰርተው ጠበቁት። you know what happened? የሚገርመኝ እኔ 40 ቀን እግዚአብሔርን ፊት ለፊት እያየ ከእግዚአብሔር ጋር አፍ ለአፍ እያወራ ያለ ሰውዬ he got frustrated. See how the power of the devil is? He got frustrated, that he broke it. ጽላቱን ሰበረው። በቃ ተበሳጨ። በቃ ፍርስትሬት አደረገ። ይዝብ አለ። በቃ see one of the greatest way of the enemy is to frustrate you. ትልቁ የሰይጣን ስራ ፍርስትሬት ማድረግ። አሜን ናችሁ?
አሜን አሜን አሜን። ሰይጣን አማኞችን ፍርስትሬት ለማድረግ የሚጠቀምበት መንገድ ስለላው ይባላል። ሞኒተሪንግ ስፒሪት ስትሪም ጠላት ሞኒተር ሲያረጋችሁ ሂዝ ፕሮጀክቲንግ ፍርስትሬሽን እየረጨ ነው ሲከታተልሽ ማለት ነው። ፍርስትሬት እንድታረጊ የጠላት ስራው ይፍረስ። አሜን አሜን አሜን። የጠላት ስራው ይፍረስ። ምርኮ መመለስ የእግዚአብሔር አጀንዳ ነው። እግዚአብሔር ነው የመጀመሪያው ምርኮ አስመላሽ። የሚገርም እኮ ነው። ኧረ አሜን በሉ በጌታ። የመጀመሪያው ምርኮ እግዚአብሔር ይኸው when you think about the devil ሰይጣን ሰማይ ራሱ ሰማይ እግዚአብሔር ላይ እኮ የተበተ ነው። ከሰማይ እየተባረረ ነው። አክሰስ ያጣ ነው። እንዴት ነው ታዲያ ከኛ ጋር እንትን የማይል? ዙፋኔን ከእግዚአብሔር ዙፋን በላይ ከፍ ከፍ አደርጋለሁ ነው አይደል ያለው? እንደዛ ነው አይደል ያለው? የፈለገው ከእግዚአብሔር ስልጣን መብለጥ ነው የፈለገው። ስለዚህ ያንን ሲያስብ እግዚአብሔር ጣለው ይላል ማለት ተለያየ። ከእግዚአብሔር ኮኔክሽኑ ዲስኮኔክት ሆነ። ሲኦል የሚባል ስፍራ ላይ እግዚአብሔር ጥልቅ ውስጥ ጣለው። አሁን ለምንድነው ሰዎችን በዋናነት ታርጌት ያደረገው ዲያብሎስ? እንዳትረሱ ይሄንን። በዋናነት ሰዎችን ታርጌት ያደረገበት ምክንያት በአዲስ ኪዳን ሰው የእግዚአብሔር ቤተ መቅደስ ነው። የሰው ልብ የእግዚአብሔር ዙፋን ነው። ስለዚህ የሰይጣን ውጊያው ምንድን ነበር? በመጀመሪያ ዙፋን መቀመጫ። አሁንስ እግዚአብሔር የት ነው ዙፋኑ? ሰው ነው ዙፋኑ። የሰው ልብ ነው ዙፋኑ። ያንተን አቴንሽን፣ ያንተን ልብ፣ ያንተን ዋና ነገር ያዘ ማለት ያንተን ዙፋን ያዘ ማለት ነው። ፋይቱ ያለው ሳንቲማችንን፣ ትዳራችንን፣ ጤናችንን፣ ምድራዊ ነገር ላይ አይደለም። ደፋይት የዙፋን ከእግዚአብሔር ጋር ያለው ውጊያውን ይዙፋን። ለምን? አንቺ የክርስቶስ ማደሪያ ቤተ መቅደስ ነሽ። ይሄን ቤተ መቅደስ እፈልገዋለሁ እኮ ነው የሰይጣን ጥያቄው። አይገርምም? አንድሮ የእግዚአብሔርን ዙፋን መብለጥ ነበረ። ከሱ ከእግዚአብሔር ዙፋን በላይ ዙፋኔን አደርጋለሁ። አሁን ደግሞ የእግዚአብሔርን ዙፋን እኔ እፈልገዋለሁ ነው የሚለው። ለዛ ነው አሁንም ቢሆን አማኞች በስጋዊነት ስንያዝ ማለት ነው የሱ ዙፋን በውስጣችን እየበለጠ ነው ማለት ነው። የሰይጣን ስትራቴጂ አይስራባችሁ። የሰይጣን ፕላን አይስራባችሁ። እስኪ ጮክ በሉና በኢየሱስ ስም በሉ። ድገሙና ስበሩት። በኢየሱስ ከህይወታችሁ ላይ፣ ከትዳራችሁ ላይ በኢየሱስ፣ ከዘመናችሁ ላይ በኢየሱስ። አሜን 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 አሜን። አረ አሜን ነው ወይ? በጌታ በኢየሱስ ስም የትኛውም የሰይጣን ስለላ፣ የትኛውም የሰይጣን ስትራቴጂ፣ የትኛውም የአጋንንት ካልኩሌሽን፣ በእናንተ ላይ የተያዘ ቀጠሮ፣ በእናንተ ላይ የወጣ አዋጅ፣ በእናንተ ላይ የተጠነሰሰ የአጋንንት ጥንስስ ዛሬ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ስልጣን የፈረሰ ይሁን። በኢየሱስ ስም የፈረሰ ይሁን። በኢየሱስ ስም የፈረሰ ይሁን። በኢየሱስ ስም የፈረሰ ይሁን። በኢየሱስ ስም የፈረሰ ይሁን። ይኸውላችሁ ይኸው እግዚአብሔር ከሆነ የኛ አስተማሪ ኢየሱስ ከሆነ 99ን አስቀምጦ ለምን አንድ አጣለው? ለምን አንድ አጣለው? ማን ነው አንድ ታጣለው ያለው? እግዚአብሔር እንደዛ ካደረገ 10 ሳንቲም አላት። አንድ ከጠፋ አንዱን ፍላግ ገለባብጣ ጠራርጋ ዛሬ በኢየሱስ ክርስቶስ የጠፋ ነገር ይመለሳል። በኢየሱስ ክርስቶስም ከህይወትሽ ላይ፣ ከቤትህ ላይ፣ ከነገራችሁ ላይ የጠፋ ክብር ይመለሳል። አሜን በሉ። ግዴላችሁ በኢየሱስ ስም ይመለሳል። በኢየሱስ ስም ይመለሳል። ያው መብራቷን አበራች ይላል ሴትዮዋ። ማይ ጋድ ዛሬ የእግዚአብሔር ብርሃን በጨለማችሁ ላይ በራ። የእግዚአብሔር ብርሃን በጨለማችሁ ላይ በራ። በኢየሱስ ስም ብርሃን በራ። ዋው! ኢየሱስ ያድናል። አሜን ነው ወይ? እቃ ገለባበጠች፣ መብራቷን አበራች። ከዛ በኋላ መጥረጊያ መጣች ይላል። ማልቫሮ ባሳፕራ የዴሊቨራንስ ማሽን ነው። ጠላት ከደበቀበት ዛሬ ያንቺ ነገር ይወጣል። ነገርሽ ከተደበቀበት ይወጣል። ያንተ ነገር ከተሰወረበት ይወጣል።
ያንተ ነገር የጠፋብህ የተወሰደብህ ነገር ሰይጣን ከቀበረበት ቦታ ዛሬ በጌታ በኢየሱስ ስም ይወጣል። ኢየሱስ ጌታ ነው። ኧረ ኢየሱስ ጌታ ነው። ኧረ ኢየሱስ ጌታ ነው። አዎ ጌታ እኮ ነው ያለው። የሚገርም ነው። አያችሁ የጠፋው ሲገኝ ትከሻው ላይ ያስቀመጠው ለምን መሰላችሁ? ለምን አንድ አጣለው? እኔ አንድ ታጣለ ተብሎ አልተጻፈብኝ። አዎ ለምን አጣለው? ለምን አጣለው? ጤና ለምን አጣለው? ትዳር ለምን አጣለው? ሰላም ለምን አጣለው? ክርስቶስ ምንድነው? ሰላም እንዲሆንላችሁ አይደለ? እንዲበዛላችሁ አይደለ? የሚበዛ ነው እንጂ የሚቀንስ ሕይወት አልተሰጠኝም። ኧረ አሜን በሉ በኢየሱስ ስም። ኧረ አሜን በኢየሱስ። የሚጨምር ከክብር ወደ ክብር ከኃይል ወደ ኃይል የሚቀጥል የሚበዛ የሚጨምር እንጂ የሚቀንስ አልተባልኩም። ዛሬ በጌታ በኢየሱስ ክርስቶስ ስም የእግዚአብሔር ክንድ ሆይ ተነስ፣ ተነስ፣ ኃይልን ልበስ፣ ተነስ፣ ኃይልን ልበስ። የጠፋ ምርኮ ሁሉ ዛሬ ወደ ቤታችን ይግባ። የጠፋ ምርኮ ሁሉ ዛሬ ወደ ቤታችን ይግባ። የጠፋብን ነገር ዛሬ ወደ ቤታችን ይግባ፣ ወደ ቤታችን ይግባ። ኢየሱስ ያድና። አረ ኢየሱስ ያድና። ከንፈሬን እየመጠጥኩማ አልቀመጥም። ክብር ከቤቴ ተወስዶ የሚጠቅመኝ ነገር ዋና የምለው ነገር ደስታን የሚሰጠኝ ነገር ከህይወቴ ተወስዶ እንዴት ነው ቁጭ ብዬ እያልኩኝ ማለቅሰው? ኖ በኢየሱስም መብራቴን አበራለሁ። በኢየሱስም መጥረጊያዬን ይዤ እነሳለሁ። በኢየሱስም የትኛውንም ነገር እየገለባበጥኩ ጠርጋለሁ። የጠላትን መንደር አሸብራለሁ። በኢየሱስም በኢየሱስም ኖ ቁጭ ብለማ ከንፈራት መጥ ጌታ ምስክሬ ጠላት ወስዶ you know it እኮ አንዳንዴ ይውላችሁ በህይወታችን ነገሮች ሲጠፉብን ከህይወታ ኢቭን መንፈሳዊ ህይወት ራእይ ላይ ምን እንደሚል ታውቃላችሁ? ሁለተኛው ምዕራፍ ላይ የቀደመውን ፍቅርን ትጣጥላለህ እንግዲህ ይላል። ፍቅር እኮ ምርኮ ሆኖ ተወሰደ ማለት ነው። ፍቅር ተወስዶ እኮ ነው። ለጌታ ያለ ፓሽን፣ ለእግዚአብሔር ያለሽ መቃጠል፣ ለእግዚአብሔር ያለ ፍቅር፣ ለዛ ለበቃ ያኔ በማለዳ የነበረ እንባ ደርቆ ማለት ነው። ፕሮቶኮል ጠባቂ ሆነን ደስ ሲለን ጌታ ቤት እየሄድን ደስ ሲለን እየጸለይን እንደፈለግን ኦ ማይ ጉድነስ ዛሬ በኢየሱስ ክርስቶስ ስም ስልጣን ዛሬ መብራታችን ይበራል። የአዚም መንፈስ ይመታል። የድንዛዜ መንፈስ ይመታል። የጨለማ እጅ በኢየሱስ ስም ይቆረጣል። የኛን ነገር የያዘ ዛሬ ይለቃል በኢየሱስ ስም። አሜን አሜን አሜን። የጸሎት ህይወት አሁን ጸሎት ይዋጣል። ባይዘይ ሰማችሁ? ጸሎት ይዋጣል። ጌታ የጸሎት ህይወት ሰይጣን እፍን ሊያደርግ ይችላል። ገና ለመንበርከክ ከሥራ ቦታ ልብሽ እንዲተንተክትኮ መኪናሽ ውስጥ እያለቀሽ ነበር ቤት እስከምትደርሺና እስከምትንበረከኪ። ከዛ ከሆነ ጊዜ በኋላ እየጠፋ ስሎ እየጠፋ ከሥራ ወጥተህ ወደ ካፌ፣ ከዛ ካፌ ገብተሽ ምን ብለሽ ከጓደኛዎች ጋር ሃንጋውት ምን ተብሎ ምናምን ከዛ በኋላ እንደ በቃ ድሮ ብዙ ኢንተርቴን የማያደርግ ነገር አሁን ኢንተርቴን እያደረገሽ እንደዛ ሆኖ ምናምን ከዛ በኋላ አምሽተ ባክ ራት እንብላ ራት ከዛ በኋላ ኮምፕሮማይዝ እናረጋለን። የሚጠጡ ምናምን ጓደኞች ቢኖሩም ኦኬ እነሱ ነው የሚጠጡት እኔ ቁጭ ብዬ እንማና ጨጨከንበት ጉዳይ ድሮ የጣልነው ነገር እንዲህ እያረገ ሰይጣን ቀስ እያለ ይመል ድሮስ ተንገብግበን ለመንበርከክ እኮ ስልክ እንኳን አናነሳ። ያንን ነው የሚለው መጽሐፍ ራእይ ላይ የቀደመውን ፍቅርን ጥላሃል። ፍቅር ተወስዶ ማለት ነው። ምርኮ ነው እሱ ሰይጣን ሲወስድ ነው። ከዛ ቶሎ ብለ ንስሐ ግባ ይላል። ቶሎ ብለ አለበለዚያ ግን እመጣና መቅረዝን ላይትህን ወስድብሃለሁ ነው እኮ የሚለው። ብርሃንን ወስድብሃለሁ። you know what ላይት መቀደም ምን ብያችኋለሁ? ኖሌጅ ነው አንደርስታንዲንግ ማለት ነው። መረዳት ታውቀዋለህ። እንዴት አድርገ ወደዛ ወደ ድሮ ላይፍ ስታይል መመለስ እንዳለብህ ታውቀዋለህ። ምን ይላል ቀጥሎ? ድሮ የምታደርገውን ነገር አድርግ። ለምን
አሁን የድሮ ስፒሪቹዋል ሌቭል ላይ ያ እሳት ላይ ያ ፍቅር ላይ ለመድረስ ያ ሰው ያደረገው ነገር መንገድ ነበረ። የጸሎቱ መንገድ፣ የቅድስናው መንገድ፣ የቃሉ መንገድ፣ የዴዲኬሽኑ መንገድ ማለት ነው። የጾሙ መንገድ ማለት ነው። በእግዚአብሔር ቤት ያለው ቋቋም ማለት ነው። ያ ነገር አሁን ተወስዷል። እኔ አንድ ነገር በህይወቴ ስሙኝ፣ በደንብ ስሙኝ፣ ሚዲያም ላይ የምትሰሙን ስሙኝ። በህይወቴ ገብቶኛል አንድ ነገር። መስበክና ከእግዚአብሔር ጋር ኢንቲሜሲ ዲፈረንት ነገር ነው። ፑልፒትና ኢንቲሜሲ የተለያየ ጉዳይ ነው። ከእግዚአብሔር ጋር ያለ ህብረትና አገልግሎት ሌላ ጉዳይ ነው። ሌላ ጉዳይ ነው። ሌላ ጉዳይ ነው። ምንም ኢንቲሜሲ ሳይኖር እሳት አውርደ መሄድ ትችላለህ። በተሰጠ ጊፍት ማለት ነው። እግዚአብሔር በሚሰጠው የጸጋ ስጦታ አይጸጸትም። አንዴ ከቀባ ቀባህ፣ በቃ አለቀ። እንደፈለክ ሆነ መምጣት ይችላል። ግን ከእግዚአብሔር ጋር ያለ ያ የፍቅር የፐርሰናል ዲሲሽን ጉዳይ ነው። የራስ ውሳኔ ነው። የራስሽ ውሳኔ ነው። ያ አይነት ፍቅር ውስጥ ለመግባት የኤፌሶን ቤተክርስቲያን ያደረገው ነበር ዋናው ፓስተሩ ማለት ነው፣ ሊደሩ። ያንን የድሮ መንገድ አድርግ አለው። ኦ ማይ ጉድነስ! አያችሁ፣ ብዙዎቻችን መንፈሳዊ ህይወታችን ከቀዘቀዘ በኋላ እንዴት ልመለስ ማለት አይጠበቅብንም። ድሮ እንዴት ነበር እንደዛ የሆንኩት? ዱ ዘ ሴም ቲንግ አጌን። ምንም ፓስተርና ነብይ ያስፈልግም ለዚህ። በፊት ያደረከውን ጸሎት፣ በፊት ያደረከው አይነት ጾም፣ በፊት ያደረከው አይነት የቃል ህይወት፣ በፊት ያደረከው አይነት ሴፓሬሽን፣ ከነገሮች መለየት፣ በእግዚአብሔር ጋር ብቻን ማሳለፍ፣ ያንን አድርግ። ይኸው ቃሉ ነው የሚለው። እንደዛ ባታረግ ግን መጣና ብርሃንን ወስድብሃለሁ፣ እቀጣሃለሁ ይላል። ስለዚህ እዛ ጋር ምን የፍቅር ሪስቶሬሽን ነው እየሆነ ያለው። የፍቅር ምርኮ እንዴት እንደሚመለስ ነው የሚናገረን ያለው። ዛሬ በኢየሱስ ስም እግዚአብሔር ይሄንን ምርኮ ይመልሰልን። ይው እንደ የታይታ ሳይሆን ክርስትናችን ሪል እንዲሆን ማለት ነው። ቅድም እንደተናገርኩት መንፈሳዊ ዓለምን አክሰስ የምናደርግበት ፓወሩስ ለመግባት ማለት ነው። በጌታ በኢየሱስ ስም ዛሬ አንድን ሰው መንፈስ ቅዱስ ወደ ሌላ ከፍታ ይውሰደው። አንድን ሰው መንፈስ ቅዱስ ወደ ሌላ ከፍታ ይውሰደው። እኔ ነኝ የሚል ወደ ሌላ ከፍታ ገባው ይበል። ወደ ሌላ ከፍታ ገባው፣ በመንፈስ ቅዱስ ገባው። ምርኮ ሲወሰድብን ጠላት ከኛ ላይ ማርኮ ሲወስድ ማለት ነው። ኦኬ አሜን ነው። ሄሎ ጠላት ሲማርከን ማለት ነው። ተማርከን እጆር ላይ ፓወርለስ ሆነን ተሸንፈን ማለት ነው። አሜን። ዳዊት አንድ ጊዜ እንደዛ ተማርኮ ነበር። አንደኛ ሳሙኤል ላይ ምዕራፍ 30 ዳዊት እንዴት አድርጎ እንዳስመለሰኝ ቁጥር 6 ቁጥር 2 ጀምሮ እናንበው። ሴቶቹን በውስጧ የነበሩትን ሁሉ ታናሽ እስከ ታላቅ ድረስ ማርከው ነበረ። ጠላቶች አማሌቃውያን ማርከው ነበር። ሁሉንም ወሰዱ፣ መንገዳቸውም ሄዱ፣ አንድስ እንኳን አልገደሉም ነበር ይላል። ከዛስ ዳዊት ቁጥር 4 ቁጥር 3 ዳዊትና ሰዎቹ ወደ ከተማው በመጡ ጊዜ እነሆ በእሳት ተቃጥላ ሚስቶቻቸው ወንዶችና ሴቶች ልጆቻቸውም ተማርከው አገኙ። ዳዊትም ከእርሱም ጋር የነበሩ ሕዝብ ድምጻቸውን ከፍ አድርገው ለማልቀስ ኃይል እስኪያጡ ድረስ አለቀሱ ይላል። አያችሁ፣ መወሰድ መማረክ ያስለቅሳል። ፔንፉል ነው። ማን ነው ደስ የሚለው? ከከሰረ በኋላ፣ ከጨነገፈ በኋላ፣ ከተዋረደ በኋላ፣ ጠላት ቫልዩብል የሚለውን ጠቃሚ ነገሬን የሚለውን ነገር ከወሰደበት በኋላ ማን ነው ደስ ብሎት እልል የሚል? አለቀሱ፣ ኃይል እስከሚያጡ አለቀሱ ይላል። አንደኛ ነገር ሰይጣን መጥቶ እኛን ሲማርከን ዓላማው ማስለቀስም ነው። ፈርስትሬት ማስደረግ ብያቸዋል። ማስለቀስ፣ ኃይል እስከሚያጡ አለቀሱ ይላል። ዲስከሬጅ ስለሚያደርግ መማረክ ኃይልን ከውስጥ በቃ ሐሞት ይፈሳል። ፍስስ በቃ ኢንካሬጅመንት አይኖርም። ኃይል ማሳጣት፣ ማስለቀስ፣ ፍርስትሬት ማድረግ፣ ዲስከሬጅ ማድረግ። ምርኮ ሲወሰድብን ቫልዩብል የምንለው ነገር
መንፈሳዊ ህይወት የጸሎታ ህይወታችን ሲወሰድ ጉልበት እናጣለን፣ ፍርክርክርክ እንላለን። ነገራችን ሲወሰድ በቃ መፍረክረክ ነው፣ ጉልበት የለንም። አሜን ነው። ኃይል እስከሚያጡ አለቀሱ ይላል። ቀጥሎ እንደዚህ ይላል ዳዊት ቁጥር 5 ሁለቱ ሚስቶቹ እስራኤላዊቱ አኪናሆምና የቀርሜሎሳዊ የናባል ሚስት የነበረችው አቢግያ ተማርከው ነበር። ስለ ወንዶች ስለ ሴቶች ልጆቻቸው የህዝቡ ሁሉ ልብ ተቆጥቶ ነበር። ህዝቡ ሊወግሩት ስለተናገሩ ዳዊት እጅግ ተጨነቀ ይላል። ንጉስ ነው፣ ህዝቡ ተነሱበት። it's your problem, it's your fault። አስማረከ፣ ተጨነቀ ይልና ቀጥሎ ምን ይላል? ዳዊት ግን በአምላኩ በእግዚአብሔር ልቡን አበረታ። ምርኮን ለማስመለስ ምን እናርግ? አንደኛ በእግዚአብሔር ልባችንን ማበርታት ነው። የመጀመሪያ ስቴፕ ነምበር 1 የመጀመሪያ ስቴፕ ምርኳችንን ለማስመለስ ማድረግ ያለብን በአምላካችን በእግዚአብሔር ልባችንን ማበርታት። እምነት ነው። ደግሞ ትናንት ያደረገልንን ማሰብ፣ የእግዚአብሔርን ቃል ማሰብ ያ እምነት ይፈጥርብናል። እግዚአብሔር ትናንት እንደዚህ አድርጎልኛል፣ አሁን ደግሞ እንደዚህ ሆኛለሁ፣ ተማርኬያለሁ፣ ነገሬ ተወስዷል፣ እጄ ላይ የለም፣ ግን እግዚአብሔር ታማኝ ነው፣ እግዚአብሔር ምርኮዬን ይመልሳል ብለን ማመን አለብን። ይሄ ምን ይባላል? በአምላኩ በእግዚአብሔር ልቡን አበረታ። የመጀመሪያው የዳዊት ስቴፕ ምርኮን ለማስመለስ ልቡን ማበረታት ምን ማለት ነው? ዲስከሬጅመንትን አታክ አደረገው። ልብ ሲበረታ ዲስከሬጅድ አይደለም፣ ኢንከሬጅድ ነው። አሜን በሉ። ዛሬ መንፈስ ቅዱስ ያበርታችሁ፣ መንፈስ ቅዱስ ያበርታችሁ፣ መንፈስ ቅዱስ ያነቃቃችሁ። አሜን ነው ወይ? ዳዊት ግን በአምላኩ በእግዚአብሔር ኖ you still have time። አሁንም ሰርተ ሀብታም መሆን ትችላለህ። አሁንም ማግባት ትችላለሽ። አሁንም እግዚአብሔር ታማኝ ነው። አረ አሜን ነው። አሁንም ማገልገል ትችላለህ። የወደቀ አይነሳም ምን የሳተ አይመለስም ምን ብሏል የእግዚአብሔር ቃል። አሁንም መመለስ አለ። አረ አሜን ነው ወይ? በኢየሱስ አሁንም እግዚአብሔር የእንደገና አምላክ ነው። ማን ነው አሜን የሚለኝ? ጮክ ብሎ በኢየሱስ። አያችሁ፣ በአምላኩ በእግዚአብሔር ልቡን አበረታ። የኔ ነገር በቃ፣ የኔ ነገር አበቃለት፣ ሞተ፣ ከዚህ በኋላ እድል የለኝም ብለን እንድናስብ የሚያደርገን ሰይጣን ነው። አሜን ናችሁ? አሜን አሜን አሜን። የመጀመሪያ ስቴፕ በእግዚአብሔር በአምላካችን ልባችንን ማመርታት። የሰናፍጭ ቅንጣት ታክል እምነት ቢኖራቸው ብዙ እኮ አይደለም፣ ብዙ እምነት እኮ አልጠየቀንም። የሰናፍጭ ቅንጣት ማይ ጋድ። ዛሬ የሆነ ሰው እምነቱ ይጨምር በኢየሱስ። አረ እምነትሽ ይጨምር፣ እምነትህ ይጨምር። አሜን አሜን። የክህነት ልብሱን ለበሰ። በቃ ወርፌር ውስጥ ገባለሁ፣ የክህነት ልብሴን ለብሳለሁ፣ ከዛስ በኋላ አመልካለሁ አለ። ወደ ጦርነት ከመሄድ በፊት አመልካለሁ፣ በመንፈስ እሞላለሁ አለ፣ በኃይል እሞላለሁ አለ። ጠላቴን ዝም ብዬ አልገጥመውም አለ። ወደ ጓዳ ገባለሁ አለ። የኤፉዱን ለበሰ። ኢየሱስ ያድናል። ዛሬ የሆነ ሰው በኢየሱስ ክርስቶስን ልበሰው እንጂ ሰስነ ክርስቶስን ልበሽው በኢየሱስ ክርስቶስን ልበሰው በኢየሱስ። አረ አሜን ነው ወይ? ኤፉዱን ለበሰ፣ የክህነቱን ልብሱን ለበሰ። ምርኮን ለማስመለስ ከፈለግን፣ ለመዋጋት ሬዲ ለመሆን ከፈለግን መጀመሪያ ማምለክ አለብን። አረ አሜን ነው ወይ? እግዚአብሔር ስናመልክ ድብቅ ጦር ያስነሳልናል። አረ አሜን ነው በኢየሱስ። እግዚአብሔር መላእክቶች ይልክልናል። እግዚአብሔር ሰዎች ያስነሳልናል። እግዚአብሔር ከፊታችን ወጥቶ ይዋጋልናል። በጌታ በኢየሱስ ስም ዛሬ ጀግና የሚያረጋችሁ የአምልኮ መንፈስ ይውረድባችሁ። የአምልኮ መንፈስ ይውረድባችሁ። የአምልኮ መንፈስ ይውረድባችሁ። የአምልኮ መንፈስ ይውረድባችሁ። አሜን አሜን አሜን። አዎ ሰው አይደለም እንዋጋው። ጠላታችን ሰው እየተጠቀመ እንደሆነ ራሱ ቢገባን፣ ያ ሰው ሪሊ አጌነስዩ እንደሆነ እንኳን ቢገባችሁ ግዴላችሁም። ሰውየው እንደዛ መሆን አይፈልግም። there is a spirit behind the person። ሁል ጊዜ ከዛ ሰው ጀርባ፣ ክፉ ከሆነባችሁ ሰው ጀርባ መንፈስ አለ። የሰው ልቡ ክፉ ነው ይላል መጽሐፍ። yes እንደዛ አይነት ሰይጣን ሊጠቀምበት የሚፈልገው እንደነ ጃኔስ እና ጃምበሬስ ሙሴ ላይ እንደተነሱበት ጠንቋዮች አይነት እንደዛ አይነት ክፉ ሰዎች አሉ። እስክንድሮስ መከራ መጣብኝ እግዚአብሔር የእጁን ይክፈለው የሚል የሚረገሙ አይነት ሰዎች አሉ። ግን የሚጠቀምባቸው መንፈስ አለ። ዛሬ ቀኝ እጃችሁን ከፍ አድርጉ። በምንም አይነት ሰው ወደ እናንተ አጀንዳውን ይዞ የሚመጣ የአጋንንት ኃይል ዛሬ ተሰበረ። ዛሬ ተሰበረ።
በኢየሱስ ስም ተሰበረ። እነሱ ተሰነካክለው ወደቁ ተብሎ እንደተጻፈ በኢየሱስ ስም ተሰነካክለው ወደቁ። መንገዳቸው ድጥ ሆነ። መንገዳቸው ጨለማ ሆነ። በኢየሱስ ስም ወጥመዳቸው ተሰበረ። እግዚአብሔር እናንተን አስመለጣችሁ። ሃሌሉያ አሜን አሜን አሜን። ኤፉዱን ለበሰ። የአምልኮ ሕይወት ውስጥ ገባ። ለማምለክ ሬዲ ሆነ። አሜን ነው ወይ? ይሄ ነገር አለ የመጡብኝ አማሌቃውያን ብቻቸውን አይደሉም አለ። እነዚህ ጠላት መንፈስ ነው የሚጠቀምባቸው አለ። ስለዚህ ኤፉዴን ለብሼ ወደ መቅደስ እገባለሁ አለ። የክህነት ስራዬን እሰራለሁ አለ። ወደ ጦርነት ከመውጣቴ በፊት አጥንለታለሁ አለ። አባቴን አመልከዋለሁ አለ። እግዚአብሔር ምስጋናው ብዙ ነው እላለሁ አለ። ተዋጋልኝ እላለሁ አለ። እግዚአብሔር ይነሳ ጠላቶቹም ይበተኑ እላለሁ አለ። ምርኮዬን አስመልሳለሁ አለ። ዛሬ የሆነ ሰው ይሄ መንፈስ አገኘው። ኢየሱስ ያድናል። እረ ኢየሱስ ያድናል። አምልኮ ገንዘቡ የሆነ ጌታ አለን። አምልኮን የሚቀበል ጌታ አለን። ስናመልከው የሚዋጋልን አባት አለን። ዛሬ በኢየሱስ ስም በእኔና በእናንተ ጠላቶች ላይ የእግዚአብሔር እሳት ወደቀች። የእግዚአብሔር እሳት ወደቀች። የእግዚአብሔር እሳት ወደቀች። ሃሌሉያ ኢየሱስ ጌታ ነው። ቁጭ በሉ ለደቂቃ። ጌታ ይባርካችሁ። ያው አምጣልኛል። ኤፉዱን አምጣ። ኤፉዱን አምጣ ለብሳለሁ አለ። ያው ስለዚህ የክህነት ልብሳችንን በአዲስ ኪዳን ላይ እናንተ ግን ክርስቶስን ለብሳችሁታል ይላል። ኤፌሶን ላይ ደግሞ አዲሱን ሰው ልበሱት ይላል። አያችሁ የኛ ኤፉድ ክራይስት ነው። አረ አሜን በሉ በኢየሱስ። የኔና የናንተ ኤፉድ ኢየሱስ ክርስቶስ ይባላል። ወደ ውጊያ ስንሄድ ለብሰነው ነው የምንሄደው። ክርስቶስን በምን ለብሰዋለን? በመንፈስ ቅዱስ። በመንፈስ ቅዱስ። አረ በጌታ በኢየሱስ ክርስቶስ ስም ስልጣን። ሄይ ገብርኤል እንደዚህ አለ። መጣና ማርያም ጋር መንፈስ ቅዱስ ባንቺ ላይ ይመጣል አለ። የልዑል ኃይል ይጸልልሻል አለ። አሜን አሜን አሜን። The Holy Ghost shall come upon you and the power of the high shall overshadow you አለ። ለበሽዋል እንደዚህ ጥላ ሆነልሻል። ኦቨርሻዶ እንደ ኤንቨሎፕ ታውቃላችሁ፣ ፖስታ ውስጥ እንደ መግባት ማለት። በመንፈስ ቅዱስ እንደዛ ኤንቨሎፕ ተደርገ የሚያሸንፍ አንድ ጠላት የለም። በጌታ በኢየሱስ ክርስቶስ ስም ስልጣን። በእግዚአብሔር መሸፈን ይሁንላችሁ። በእግዚአብሔር መከለል ይሁንላችሁ። የናንተ ነገር ሁሉ በእግዚአብሔር ይሸፈን። ኢየሱስ ያድናል። አሜን አሜን አሜን። The Holy Ghost shall overshadow you አለ። አይገርምም? ጥላ እንደዚህ ሲያርፍብህ የለም? ያባባ ጥላ ባንተ ላይ ካለ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። በዛ ጥላ ውስጥ ካለ እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በሱ ታመናለሁ። እሱ ካዳኝ ወጥመድ ከሚያስደነግጥ ነገር ያድንሃል። በላባዎቹ ይጋርድሃል። በክንፎቹ በታች ትተማመናለህ። በጌታ በኢየሱስ ክርስቶስ ከዚህ ቀን ጀምሮ ክርስቶስን አውልቆ መውጣትና መግባት የለም። ክርስቶስን ለብሰ ትገባለህ። ክርስቶስን ለብሰ ትወጣለህ። ክርስቶስን ለብሰ ታገለግላለህ። ክርስቶስን ለብሰ ትነግዳለህ። ክርስቶስን ለብሰ ትምህርት ቤት ትሄዳለህ። በኢየሱስ ስም ሆነላቸው። አሜን አሜን አሜን። in Christ any child of God በአዲስ ኪዳን ያለ የእግዚአብሔር ልጅ በሙሉ አዲስ ኪዳን እግዚአብሔር የሚያውቀው ለብሷል። ክርስቶስ ይባላል። አሜን። ዳዊት እኮ ወደ ውጊያ ሊሄድ ነው። ከእንደገና ምን ይላል? ኤፌሶን ምዕራፍ 6 ላይ ከቁጥር 10 ጀምሮ የእግዚአብሔርን የቃጦር እስኪ ለብሳለሁ በል። እስኪ እንደዚህ በሉ። አርመር ለበስ እስኪ ሻባካቲ ላባስ። አሜን አሜን አሜን። ለብሳለሁ። አሜን። ከራስ ቁር ጀምሮ እስከ ጫማ ድረስ ኤጃባካታ። በእጅ ላይ ሰይፍ፣ በዚህኛው ደግሞ ጋሻ ይዘ፣ እዚህ ጋር ደግሞ ብረስ ፕሌት አድርገ ቀበቶ ለብሰ ማን ነው የሚያቆም ታዲያ? በጌታ በኢየሱስ ስም በጠላታችሁ ዘንድ ዛሬ አሁን ሽብር ሆነ፣ መፍረክረክ ሆነ። ጠንቋዮች፣ መተተኞች፣ አስማተኞች አዚምና ድንዛዜ ከሕይወታችሁ ላይ የተብረከረከ ወጣ በኢየሱስ ስም። አሜን 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 ነው ወይ? ሶስተኛው ነጥብ ልንገራችሁ። ቁጥር 8 ዳዊትም ይላል ኤፉዱን ለበሰ ገባ።
የነዚህን ሰራዊት ፍለጋ ልከተልን? ጥያቄ ምልክት። አገኛቸዋለሁን? ጥያቄ ምልክት ብሎ እግዚአብሔርን ጠየቀ። እርሱም ታገኛቸዋለህ፣ ፈጽመ ምርኮህን ትመልሳለህ፣ ፍለጋቸውን ተከተል ብሎ መለሰለት። ሶስተኛው ነጥብ ፕሬየር ነው። ምርኮ ለማስመለስ ዝም ብለ የጠፋብን ነገር አትውጣ። ፕሬይ፣ ኤፉድን ልበስ፣ ወርሺፕ አድርግ። ከዛ በኋላ ጸልይ። አያችሁ ዳዊት እንዴት ነው ታዲያ ድል የማያገኘው? አመለከው፣ መጸለይ ጀመረ። እነዚህ ምርኮ ሰብስበው ከኛ ወሰዱ። ሚስቶቼን ሁሉ ወስደዋል ጌታ ሆይ፣ ልጆቼን ወስደዋል፣ ንብረታችን አገሪቱን ወስደው አቃጥለዋት ሄዱ እና ጌታ ሆይ ልከተላቸው ወይ? ጥያቄ። አገኛቸዋለሁ ወይ? ጥያቄ። በዛ አይነት መንፈስ ቶታል ሰብሚሽን ለእግዚአብሔር አሳይተ እኔ በራሴ ምርኮይ መመለስ አልችልም፣ የተወሰደብኝ ነገር ከአቅሜ በላይ ነው፣ ስለዚህ አንተ መመለስ ትችላለህ በሚል መንፈስ እግዚአብሔር ፊት ተንበርክከ በእንባ ከጸለይክ እውነት እግዚአብሔር አምላክ ይነግራል። ጌታ ሆይ I have no power። አሁን አንዳንድ ሰው የጸሎት ህይወቱ ሲወሰድ listen to me መጸለይ የማይደክመው ሰው የለም። ባይዘው ኢየሱስ እንኳን ጌትሰማኒ ላይ ደክሞ ተኛ በደረቱ ይላል መጽሐፍ። እሱ እኮ እንደኛ ሰው ነበር። ተጨነቀ አይልም፣ ተሰቃየ አይልም፣ አለቀሰ አይልም፣ አዘነ አይልም። እያንዳንዱ ፊሊንግ እኛ የሚሰማን በሙሉ ጌታችን ኢየሱስ ተሰምቶታል። ለዛ ነው በድካማችን ሊራራልን የማይችል ሊቀ ካህን የለንም ይላል። እንደ ሰው እንደኛ በሁሉ ነገር ተፈትኖ ግን ባንድም ኃጢአት ሳይገኝበት ይላል። sometimes ስትፈራ ኃጢአት አይደለም፣ ስታለቅስ ኃጢአት አይደለም፣ አስነካው። እውነቴን ነው የምላችሁ። ኢየሱስ እኮ አለቀሰ፣ ኢየሱስ ተጨነቀ፣ ኢየሱስ ፈራ፣ ኢየሱስ ተሰቃየ። የዛ አይነት ፊሊንግ እኛ እንዳለን ሰው ነው፣ የሰው ልጅ። አሜን ናችሁ ወይ? አሁን የጸሎት ህይወታችሁ ሲጠፋ እንደ ድሮ እሳት የሚሰማችሁ እንዳይመስላችሁ። every man goes through this. go to your altar። ቤታችሁ የምትጸልዩበት ቦታ ተደፉ በደረታችሁ። አባ አንድ አገልጋይ ሲነግረኝ ስሙን አልነግራችሁም፣ የሆነ ሀገር ሄዶ ከዚህ በፊት ተናግሬያለሁ መሰለኝ። ጸለየ እዚህ ሀገር ልቆይ ወይስ ልሂድ ብሎ ጸለየ። ምንም እግዚአብሔር አይናገረው። ከዛ ከሆነ ወራት ምናምን ጸለየ። የሆነ ጊዜ ምን ያደርጋል? መልስ ስላጣ እዛው ጸሎቱ ቦታ ሄድና ተንበርክኮ እኔ እስከ ዛሬ ብዙ ጸልያለሁ፣ አሁን አንተ ካልተናገርከኝ እኔ አልናገርም ብሎ ብርክክ ብሎ ዝም ብሎ ይጠብቃል። ሰዓታት አይናገርም። there are silent prayers። ሳይለንት የሆነ ጸሎት አለ። እኛ ብዙ ጊዜ ስንጸልይ አውርተን ሳንሰማ ነው የምንወጣው። ዳዊት ምን አለ? ልከተላቸው፣ ይዛቸዋለሁ፣ ልቀጥል፣ ምርኮዬን መልሳለሁ። እግዚአብሔር ከዛ ተናገረ። ዳዊት ተናገረ፣ ከዛ እግዚአብሔር ተናገረ። ከዚህ ቀን በኋላ አንተ ትናገራለህ፣ ከእግዚአብሔር ትሰማለህ። አሜን በይ። እንግዲህ የለሽም አንቺ ትጸልያለሽ፣ ከዛ እግዚአብሔር ይናገርሻል። ዝም ብሎ አውርቶ መውጣት የለም። የጸሎት ህይወታችሁ ታደሰ። እስኪ በኢየሱስ ስም መሰዊያዬ ታደሰ በሉ። ድገሙ። በኢየሱስ ስም መሰዊያዬ ታደሰ። የጸሎት መሰዊያዬ ታደሰ። ድምጽ ሰማለሁ፣ ከአባባ ሰማለሁ፣ ከእግዚአብሔር መልስ እቀበላለሁ በጌታ በኢየሱስ ስም። ሄይ አሜን ነው ወይ? በጸሎት ስፍራ ምንድነው ዳዊት የተቀበለው? መለኮታዊ ምሪት። እስኪ መለኮታዊ ምሪት በሉ። ዳይሬክሽን ተቀበለ። ምርኮን ለመመለስ you need direction፣ divine direction። መለኮታዊ ምሪት ያስፈልጋል ምርኮን ለመመለስ። ቤት ጋር ሊሄድ እሺ፣ ወሰዱት ሰዎች። አሁን ቤት ጋር ቢሄድ ነው ሰክሰስፉል መሆን። በሰሜን መሄድ ያለበት በደቡብ ቢሄድስ ሊለፋ ነው፣ ፍርስትሬት አድርጎ ሊመለስ ነው። እግዚአብሔር መለኮታዊ ምሪት ሰጠው። ስለዚህ ምርኮን ለማስመለስ ጸሎት። አሜን ነው? አረ አሜን ነው ወይ? አሜን። ጸሎት፣ የጸሎት ህይወት። አንዳንድ ነገር ሲወሰድብን ደግሞ ለምን፣ እስኪ ለምን በሉ። ለምን ተብሎ እግዚአብሔር ይጠየቃል። በማማረር መንፈስ ለምን ግን ጌታ ሆይ ለምን እንዳትሉ፣ ለማወቅ ለምን። አሜን ነው? አሁን እዚህ ሀገር ደስ የሚለው ነገር የአሜሪካ ባህል የሆነ ነገር ነው ብትሏቸው ዋይ ይላሉ አይደል?
ግን የነሱ ዋይና የአበሻ ዋይ የኛ በዚህ ሀገር ግን ዋይ ሲሏችሁ they want to know ከዛስ ነገ ያን ሚስቴክ ላለማድረግ አይደለ አሁን ለምሳሌ ስሙኝ እስኪ ለምን በሉ ደቀ መዛሙርቱ 9 ደቀ መዛሙርት የሆነ አጋንንት ሊያስወጡ ሞከሩት እዚህ ላቸው አልወጣላቸው ከዛ ኢየሱስ መጣ አጋንንቱን አስወጣው መጨረሻ ላይ ጌታ ከነሱ ጋር ሲበላ እዚህ ላችኋል ምን አሉት ጌታ ሆይ ለምን ለኛም ቢያለን ኮምፕሌን አይደለም ያረጉት they want to update themselves they want to upgrade themselves ራሳቸውን በተሻለ ሁኔታ ለማቅረብና ከዚህ በኋላ አጋንንት እንቢ እንዳይላቸው ለምንድነው ይሄ አይነቱ ያልወጣው ይሄ አይነቱ በዚህ መንገድ ነው የሚወጣው በጸሎት ስፍራ ለምን አንዳንድ የሚያልፍባችሁ ችግር ዋይ ጌታ ሆይ ለምን እግዚአብሔር ምን እንደሚያደርጋችሁ ታውቃላችሁ በዛ አይነት ሁኔታ በጾምና በጸሎት ስትቀርቡ ምናልባት ከመንፈሱ አይደለም የሚለያችሁ ምንጩን ነው የሚያሳያችሁ ችግሩ መምጫው እንዴት እንደሆነ ያሳያችኋል ወይ ህልም ያሳያችኋል ወይ ራእይ ያሳያችኋል ወይ መገለጥ ያሳያችኋል ወይ ደግሞ በትንቢት የጾማችሁ የጸለያችሁ ትንቢት ይመጣላችኋል whatever ግን እግዚአብሔር ይነግራችኋል እና እንደዛ ካረጋችሁ በኋላ ኦኬ አሁን እዛ ጋር ነው ችግሩ ያንን ዲል ታረጋለ ለምን ብለ መጠየቅ ኮምፕሊት ለምን ግን ተውከኝ ምናምን አይደል እንደዛ አይባልም እግዚአብሔር አልተውህም አልጥልህም ብሎ ተናግሯል እግዚአብሔር ሰው አይተውም አረ አሜን ነው ወይ እግዚአብሔር ሰው አይጥልም never አረ አሜን ነው ወይ 99ን ትቶ ብሎ እንዴት ነው አንተን የሚተው ኦሬዲ አንተ እንትኑስ ነህ አይደል እንዴ የጋጣ ውስጥ ነህ የበጎች ጋጣ ውስጥ ኢየሱስ ያድናል አሜን ከዛ ከጸሎት በኋላ ምንድነው የመጨረሻው ፖይንቴ በተግባር አሁን በተግባር መውጣት ነው ምርኮን ለመመለስ ጸለይክ አመንን እግዚአብሔርን ልቡን በእግዚአብሔር አበረታ ከዛ በኋላ ምን አደረገ የክህነት ልብሳችንን ለበሰ ከዛ በኋላ የጸሎት ህይወት አለን አሁን የመጨረሻ ፖይንታችን ምንድነው አሁን በጸሎትና በተግባር በስራ ፕራክቲካል warfare መግባት ዳዊት ይሄንን በዚህ ውጣ በዚህ ሂድ ትይዛቸዋለህ ታገኛቸዋለህ ካለው በኋላ ቁጥር 16 ላይ ደናንበው ወደታች እንዲወርድ ባደረገው ጊዜ እነሆ ከፍልስጤማውያን ከይሁዳ ምድር ከወሰኑት ብዙ ምርኮ ሁሉ የተነሳ በልተው ጠጥተው የበዓል ቀን አድርገው በምድሩ ላይ ተበትነው ነበር ዳዊትም ከማታ ጀምሮ እስከ ማግስቱ ድረስ መታቸው ከእነርሱም በግመል ተቀምጠው ከሸሹ ከ400 ጎልማሶች በቀር አንድ ያመለጠ የለም ዳዊትም አማሌቃውያን የወሰዱትን ሁሉ አስጣላቸው ሁለቱን ሚስቶቹን አዳነ ከወንዶችና ከሴቶች ልጆቹ ከወሰዱት ምርኮ ሁሉ ታላቅም ሆነ ታናሽም ሆነ ምንም የጎደለባቸው ነገር የለም ዳዊትም ሁሉን አስጣለ ይላል ፕራክቲካል warfare ተግባራዊ የሆነ ውጊያ ቢዝነስን መልሳለሁ ካለ ውጣ ከጸለይክ በኋላ ቁጭ ብለ ቢዝነሱ እንደዚህ አብራ ከዳብራ አይመጣም አይደለም እንዴ አዎ መንፈሳዊ ህይወት የጾም ህይወት በቃ እግዚአብሔር በጾም ሪስቶር ያደርጋል ከተባለ ፋስት ከልክለው ሆድን ምግብ ስንት አመት ምግብ በላ ምን ይሆናል ደግሞ የምግብ ባይበላ እውነቴን ነው የምላችሁ እኛ ደግሞ እዚህ ቸርች ምስክር ነን ሳንበላ ስንት የጾምን አይደል እንዴ መች ሞትን አማረብን እንጂ አይደለም እንዴ ያ ፕራክቲካል የሆነ ውጊያ አያችሁ ወጣ ዳዊት ዳይሬክሽን ተቀበለ ከጸለየ በኋላ ወጣ ከዛስ ሚስቶቹን አስጣለ ልጆቹን አስጣለ ንብረቱን አንድም አልጎደለም ከዚህ ቀን ጀምሮ ነው ትንቢት እናገርባችኋል ከጃችሁ የተወሰደ አንድም ነገር ሳይጎደል ወደ እናንተ ቤት ይመለሳል ወደ ህይወታችሁ ይመለሳል ፋይናንሳችሁ ይመለሳል ነገራችሁ ይመለሳል ጤንነታችሁ ይመለሳል በረከታችሁ ይመለሳል ኃይላችሁ ይመለሳል አሜን 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 ቁጥር 20 ሁሉን አስጣለንና ዳዊትም የበጉን የላሙን መንጋ ሁሉ ወሰደ ከራሱም ከብት ፊት እየነዳ ይልና ይህ የዳዊት ምርኮ ነው አለ ይላል ደስ አይልም አያችሁ በአምላኩ በእግዚአብሔር ልቡን አበረታ ኤፉዱን ለበሰ ጸለየ ከዛ በኋላ ዳይሬክሽን ተቀበለ ወደ ጦርነት ወጣ በያዘው ቃል
ባመለከው አምላክ በልቡም ባበረታበት አምላክ ተማምኖ ወጣ። ሁሉን አሸነፈ፣ ሁሉን አስጣለ። ይዞ ከመጣ በኋላ ይሄ የዳዊት ምርኮ ነው አለ። ሉክ ይሄ የእግዚአብሔር ምርኮ ነው አላለም። አላለም እንዴ? ይሄ የእግዚአብሔር ምርኮ ነው አላለም። ይሄ የዳዊት ምርኮ ነው ያለው። ለምን መሰላችሁ ያለው? እግዚአብሔር ያለህን ነገር ስታደርግ እግዚአብሔር አምላክ ራሱ ክብር ይሰጣል። እግዚአብሔር ክሬዲት ይሰጣል። ባይዘው አሜን ነው። እኔ ምንም ክሬዲት አልፈልግም የሚል የግብዝ ጸሎት አለ። እግዚአብሔር አምላክ ክሬዲት ይሰጣል። የእግዚአብሔር ክሬዲት ምን ይባላል መሰላችሁ? ሪዋርድ ይባላል። God is a rewarder of those who diligently seek him ይላል ዕብራውያን ምዕራፍ 11 ቁጥር 6 God is a rewarder of those who diligently በአማርኛ እስኪና እናንብበው እሱን ቃል በአማርኛ እግዚአብሔር ወደ እግዚአብሔር የሚቀርብ እሱ እንዳለ ለሚፈልጉትም ዋጋ እንዲሰጣው ለሚፈልጉትም ዋጋ እንዲሰጥ ያውቃል ይላል። እግዚአብሔር ዋጋ ይሰጣል። አያችሁ ዳዊት እግዚአብሔር ዋጋ ስለሰጠው ይህ የዳዊት ምርኮ ነው። ከዚህ በኋላ ይውላችሁ አስመልሳችሁ አምላኬ እንዲያደረገልኝ ይህ የኔ ምርኮ ነው ትላላችሁ። አረ አሜን በሉ በኢየሱስ ስም። አሜን በሉ በኢየሱስ ስም። አረ አሜን 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 ነው ወይ? የተወሰደ ነገር ይመለሳል። በተለይ መንፈሳዊ ነገር ዛሬ ይመለሳል። የመንፈስ ቅዱስ ኃይል ይመለስላቸዋል። የጸሎት ኃይል ይመለስላቸዋል። የእግዚአብሔር ኃይል ይመለስላቸዋል። የእግዚአብሔር ፍቅር ይመለስላቸዋል። በኢየሱስ ስም ይመለሳል። ቀደም እንደነገርኳችሁ የፍቅርን ምርኮ ማስመለስ ራእይ ምዕራፍ 2 ላይ ነው ያለው። ስለ ኤፌሶን ቤተክርስቲያን ሲናገር የቀደመውን ፍቅርን ጥላል ተመለስ ይላል። ከዛስ የቀደመውን ፍቅር አያችሁ። ለካ ፍቅር ራሱ ምርኮ ተደርጎ ይወሰዳል። በጣም አስፈሪ ነገር ነው። ቶሎ እንደዚህ ባትል መጥቼ ላይትን ወስድብሃለሁ ይላል። I have good news for you በኢየሱስ ክርስቶስ ስም። አሁን ሜይ እየገባን ነው። ሜይ ወር ውስጥ ምርኳችሁ ይመለሳል።